ቆይ አልገደልሽም ማለት ነው እነዚህ ውሾች ጭራሽ ይገልሻለሽ ለማሽ ነው ማጣ አይደለም ተረጋጋ ትዛዜን ጣውለታውሽ ወይ ምናምን ይላሽ የበቃሽ ምን አረኩልሽ ከዚህ በላይ ምን ታደርጊ ተረጋጉ ቀስ በይ ተረጋጉ አንቺ አርፈሽ ቁጭ በይ አርፈሽ አርፈሽ ቁጭ በይ ወሬ ነው የምትሄጂው ቁጭ በይ የሆነ ነገር ይዘንበው ምንድነው ያናልሽ ቁጭ በይ እነሱ ናቸው እኛን ነው የተሰራሽ ምናምን ነገር አለኝ ጧት እዛ ጋር አግኝተውኝ መንገድ ላይ አግኝተውሽ ወሰርንሽና ሐኪም እንትን ጸበል አስገባንሽ ምናምን ነገር እሺ ትነቂና ወዲያው ትወድቂያለሽ ትነቂና ወዲያው ትወድቂያለሽ ነው ያሉኝ ያው ለእንዳነካኝ እንደሞተሽ የምታስቢው አዎ ሞታለሽ አስገድለሻል ለማስ ሞታፍለሽ እንኳን ለአንቺ ገንዘብ ይዘራሳ ይልሽ እንቀሳቀሳለሁ ብትይ ነግሬሻለሽ ምን ልታመጣ አርፈሽ ቁጭ በይ ምን ልታመጣ የእሱ አጣ ነው የሚደርሳል ዘራዛ ቁጭ በይ ይልሽ ነግሬሻለሁ ቁጭ በይ አርፈሽ ቁጭ በይ እኮ እንዳትነካኝ እርፍ ራሴን ችዬ መቀመጥ እችላለሁ ንቀትሽን ትተሽ በስነ ስርዓት አናግሪ ነገርኩሽ እኮ ሞታለሽ ዘጥ የምትወድቂበት ወንጀል ነው እየሰራሻለሽ ወይ መጣፍሽ ራሱ ወይ ዋክሽን ገን ይዛችሁ ተባካችሁ በቃ መድኃኒትና መድኃኒት ታሰጠኝ ነበር መድኃኒት እኔን መድኃኒት እኔ እንደሰብደኝ የሚያርግ መድኃኒት ታሰጠኝ ነበር መጀመሪያ ከዛ ከገባው በኋላ ራሱ ነው የምታሰጥሽ አለች ልጅ በሷ እኔ ምንም አላውቅም ነበር እንደዛ እንደምታደርግ ጥላ በሌላ ጥላ ስር ነው ያለችው ማለት በሌላ ሰዎች ቤት ውስጥ ነው ያለችው ጎዳና ወጣ ማለት ተጠግጣ ነው ያለችው አሁን ላይና ከቤት አስወጥታ ብቻዋን ነው እንግዲህ ቤት ውስጥ እየኖረች ያለችው ያ ቤታቸው ደግሞ እሷ በሰጠችን መረጃ መሰረት እና የቤቱን አድራሻ በሰጠችን መሰረት አካባቢው ላይ ደርሰናል ማለት ነው ዘርበልኝ ገላታለች ቆይ ተረጋጊ ቀስ በይ ዘርበልኝ ገላታለኝ የቴና በላስተዋለች ገላታለኝ ዘርበልኝ ገላታለኝ ቆይ ተረጋጊ ገላታለኝ ቆይ እንደሱ አይደለም ቆይ ተረጋጊ ይኑሉ ልጅቷን ለማስገደድ ስለምፈልገው ንብረቱን ስለምፈልገው ለንብረት ብለሽ ነው ይሁሉ ነገር ያደረግሽ ምክንያቱም እኔና እሷ ምንም ያገናኘን ነገር ስለሌለ በምን በቤተሰብ ማንኛችሁ ናችሁ የዚህ ቤት ባለቤት እሷ ናት ስለዚህ እንድትገደልም ያዘዝሽው አንቺ ነሽ ማለት ነው አዎ እኔ ነኝ ሌላ ቦታ እንሄድም ነበር ከዛ እነሱ ከሞቱ በኋላ አትቀመጥም ቤት ትምህርቷንም አቁማለች ዩኒቨርሲቲ ነበር የምትማረው አቁማለች እሷ እኔ ዩኒቨርሲቲውን አቋርጧ ነው የመጣችው አዎ አቁማለች ልክ ጀብድ እንደሰራ ሰው ኮራ ብለሽ ትቀመጫለሽ እንዴ አሁን ከቤት ወጡልኝ እሷ ቁጭ በይ ረዛ ታወራለሽ ምንድነው እቺ ውጥልኝ ምናምን ያለሽ እንደ በገዛ በሰው ቤት ውስጥ ያለሽ ምንድነው ማይስክ እና አንቺ ቤት ምን አገባሽ ሲጀመር ቆይ እዚህ ድረስ የመጣችሁበት ምክንያት ራሱ ለኔ ግልጽ አይደለም እንዳነኪኝ ምን ታመጪ ትናገሪያለሽ አትናገሪ ምን ታመጪ ምን ልታመጪ እንደው ነቀጥሻ ምን ልታመጪ ነው ሲጀመር እኔ መምታት መፍራሽ የለሽም ልቀቂኝ በጣም ጥሩ እንድትመችማ የሚያደርግሽ ሁኔታስ ነው ለብልሽ ነግሬሻለሁ ተባራንቺ ልቀቁኝ ለብልሽ ነግሬሻለሁ ስለዚህ ካንቺ ጋር ጀመር መነጋገር የሚያስፈልግ ነው ልቀቁኝ እንዴ ልቀቁኝ ወደዛ ትናገራለሽ ምን ታናገር ቁጭ በይ ረዛ ጭራሽ ሌላ ነገር እንትን ትያለሽ ምን ልትሆነ አዎ ልቀቁኝ ወደዛ በስመ ትነግሪናለሽ ያንዳንዳችሁ ሞታለች አዎ ሞታለች አዎ ታለቀ አመጣታለሁ ሞታለች በጣም ጥሩ ይኸውልሽ ካሜራው ቁጭ በይ ረዛ ቁጭ በይ ንቅንቅ እንዳትዪ ነግሬሻለሁ ካሜራው አትፊልኝ ነው ያልኩሽ ከተስማማሽ እናጠፋለን ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ እግዚአብሔር ይመስገን እኔ በጣም ሰላም ነኝ ውድ ቤተሰቦቼ በያላችሁበት ሁላችሁንም ሰላም እላለሁኝ እንግዲህ ዛሬ ትንሽ አስቸጋሪ በሆነ ኬዝ ወደ እናንተ መጥቻለሁ ማለት ነው ቤተሰቦች ምንድነው እንግዲህ አንድ እህቴ አብረን ያደግን አብረን የኖርን እህቴ አብሮ አደግ እህቴ አንድ ላይ እየኖርን እያለ ከቤት አስወጥታኛለች ብላ አንድ እህቴ ደውላልኝ ነበርና ዛሬ እስቲ ምንድነው ያለው ነገር የሚለውን ከሷ
አጣራለሁ ማለት ነው። ውድ ቤተሰቦች እስቲ ምንድነው የተፈጠረው ነገር ከቤትም አስወጥታ ጎዳና ላይ እያኖረችኝ ነው ያለች ነውና እስቲ ምንድነው የተፈጠረው ነገር ምንድነው ለምንድነው በእህቷስ ልትጨክን የቻለችው የሚለው ነገር እንግዲህ እናጣራለን ማለት ነው። ቤተሰቦች ምንድነው ከብዙ ጊዜ ከሆነ ጊዜ ጀምሮ እንግዲህ ቤተሰቦች በጣም የቤተሰብ ፍቅር እየጠፋ ነው። ብዙ ነገሮች እየተፈጠሩ ነውና በተለይ በቃ ቤተሰብ ለቤተሰብ የማይተሳሰብበት በጣም የሚያሳዝን ጊዜ ላይ ደርሰናልና ቤተሰቦች እስቲ ይህንንም ኬዝ እንግዲህ እናቀርባለን ማለት ነው። ቤተሰቦች እስቲ ምንድነው የሚፈጠረው በቀጣይ የሚለውን አብረን የምናየው ይሆናል። እንግዲህ የጠቋሚ ተጠግታ የምትኖርበት ወይም ደግሞ ከቤት ወጣች የተባለችው እህታችን እንግዲህ የምትኖርበት ቤት ድረስ እዛው ያለችበት ድረስ ሄጄ ጥቆማዬን መቀበል ይሆናል። እንግዲህ ጥቆማውን መቀበል ይሆናል። እስቲ እናንተም ቤተሰቦች ውድ የኛ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እና ለብዙ ሰው ደግሞ እንዲደርስ ሼር ይደረግ። ቤተሰቦች ብዙ ሰው ጋር እየደረሰ አይደለም ቪዲዮአችን እና ሼር እያደረጋችሁ ለብዙ ሰው መማሪያ እንዲሆን ነው ይሄን ነገር ወደ እናንተ እያደረስን ያለ ነውና ሁሉም ሰው ደግሞ ይሄንን አይቶ መማር ስላለበት ሼር ይደረግ ማለት ነው። ውድ ቤተሰቦች እስቲ ሄደን ያለውን ነገር ሙሉን መረጃ ከሷ እንወስዳለን ማለት ነው። በቀጣይ የሚፈጠረውን አብረን እናያለን። አብራችሁን ቆዩ። እንግዲህ ውድ ቤተሰቦች እንግዲህ ቅድም መግቢያ ላይ እንደነገርኳችሁ እህቴ ጋር ተገኝቻለሁ ማለት ነው። እስቲ ያለውንም ጉዳይ ከሷ እንሰማለን ማለት ነው። ምንድነው የተፈጠረው ለምንስ ነው ደግሞ ያው ሰው ጋር ነው የተጠግቼ ምኖረው ያልሽኝና ለምንድነው የሁሉ ነገር ያስፈልገው ብዬ በጣም አዝኛለሁ ማለት ቤተሰቦች በጣም አዝኛለሁ በሁኔታው እና እስቲ ያለውን ነገር ከሷ እንሰማለን። ሰላም ማን ልበልህ? ስሜ ሄደን ይባላል። ኦኬ በጣም በአስቸኳይ እፈልጋለሁ ብለሽ እንግዲህ ኬዙንም በስልክ ነግረሽኛል። እንግዲህ ለቤተሰቦችም እንዲረዱት አድርጌ መግቢያ ላይ ትንሽ ነገራቸው ነበርና የነገርሽኝ ነገር እስቲ ምንድነው የተፈጠረው ነገር እስቲ ከመጀመሪያ ጀምሮ ያለውን ነገር እስቲ ንገሪኝ። ከመጀመሪያ ጀምሮ መጀመሪያ እናትና አባታችን እህቴ ናት የተፈጠረው። አብረን ነው የምንኖረው። በቃ ከእህትነት ውጪ ምንም ታይተን አናውቅም። በሌላ እንግል አይቻት አላውቅም። እኔ ሁሌም እህቴ እንደሆነች ነው የማስበው። ኦኬ ከእህትሽ ጋር አብራችሁ ነበር የምትኖሩት? አዎ አብረን ነው የምንኖረው። እናቴም አባቴም ሆነ ለሷ ምንም ነገር አጉድሎባት አያውቁም። ለኔም እንደዛ ምን ፈልገው ይገዛልናል፣ ምን ፈልገው ይደረግልናል፣ ሁሉም ነገር አለ። ኦኬ ምንም እንደዚህ አይነት ነገር አጋጥሞን አያውቅም ነበር። ኦኬ ታናሽሽ ነሽ ታላቅሽ ነሽ? ታላቂ ናት። በሁለት አመት ትበልጠኛለች እሷ። እሺ ከዛ አባትና እናቴ በመኪና አደጋ ነው የሞቱብኝ ሁለቱም። ኦኬ ሁለቱንም አንዴ ነው ያጧቸው እና እሺ ከዛ ከሞቱ በኋላ ከትንሽ ጊዜ በኋላ ምንም እኔን አፈልገኝም። አምሽታ ትመጣለች። ብዙ እየቆየች ነው የምትመጣው። ለኔ ጊዜ አሰጠኝም እያሉ እነሱ ካረፉ በኋላ ነው። አዎ እነሱ ያሉ ከቤት እንድትወጣ እነሱ ያሉ ከቤት ብዙም አትወጣም፣ አይፈቀድልንም። ሁለታችንም ቤት ውስጥ ነው የምናሳልፈው። አብረን ነው የምንጫወተው። አብረን አትሄድም። እኔም አልወጣም። ከትምህርት ቤት ከቤት ወደ ትምህርት ቤት ነው፣ ሌላ ቦታ አንሄድም ነበር። ከዛ እነሱ ከሞቱ በኋላ አትቀመጥም ቤት። ትምህርቷንም አቁሟለች። ዩኒቨርሲቲ ነበር የምትማረው፣ አቁሟለች እሷ። እኔ ዩኒቨርሲቲውን አቋርጣ ነው የመጣችው? አዎ አቁሟለች። እነሱ እያሉ ትማር ነበር። እኔ ደግሞ 12 ክፍል ነኝ። አሁን ነው 12 ክፍል ሆንኩት። በቃ ብዙ ጊዜ ተቆጠረ። ጥላቻ እንደኔ ጥላቻ ነው የምታሳየኝ። አምሽታ ነው የምትመጣው። ከጓደኞቿ ጋር ትመጣለች። ጓደኞቿን ወደኔ ትልክብኛለች። ሂዱ አዳብሯት ምናምን እያለች። ጓደኛዋ ደግሞ እንዲደፍረኝ ነበር። ሰክረው ነው የሚመጡት ሁሉ እሷ ጓደኞች። አዎ ብዙ ሆነው ነው የሚመጡት ምናምን ነገር። እና የሆነ ልጅ አለ አብሯት የሚመጣ ሂዳ ወራት ምናምን ትሏለች። እሱ ደግሞ ይታገለኛል፣ ሊስመኝ ይሞክራል ምናምን ነገር። ኦኬ አዳብሯት ማለት አንቺን ለማዝናናት ምናምን ሳይሆን ሌላ ጥቃት አንቺ ላይ ለማድረስ ነው ማለት ነው። እሱን ግን አላውቅም ነበር። በቃ እንደሷ የሚያዝናናት ነገር እኔን የሚያዝናናኛል ብዬ ስለማስብ ምንም ለኔ ክፋት ታስባለች ብዬ ስለማስብ እሷ ሳታውቅ ነበር ያረጋል ብዬ ማስበው እኔ። እና እሷም እንዳይደብራት አልነግራትም ነበር። እሺ ከዛስ ምንድነው የነ ነገር ነገርሻት? እንደዚህ ያደረገ ነው ብለሽ ነገርሻት ለሷ? በጣም የመጀመሪያ ቀን እንደዛ ሲያደርግ ምንም አላልኳትም ነበር። እሺ
ደበቅኳትኝ። ወዲያውም ስለወጣ ጮሃለሁ ስለው ፈርቶ ወጣ። በሁለተኛው ቀን ሲመጣ አሁንም እንደዚህ አይነት ነገር ይሞክራል ምናምን ነገር። ከዛ ነገርኳት። አይ ላለማምድሽ እኮ ነው ምናምን ነገር አለችኝ እንጂ ምንም አይነገረችኝ ነገር የለም። እንደዚህ አይነት ነገር ማቋል ነው ማለት ለሳይሽ ነው ብዙ ነገሮችን እንጂ ለክፋት አስቡት አንቺ እንደምታስቢ ያለም ለማንም እንዳትናገሪ ምናምን ብላ እኔ እንዳልናገር አረጋች። ለማንም ተናገር አላውቅም። ከሷ ጋር ተነጋግሮ ነው ማለት ምን ነገር ያደርግ ነበር? አዎ አሁን ነው ግን እሱን ያወቅኩት። በጣም ያሳዝናል። እንግዲህ ምን አይነት ነገር እየተፈጠረ እንደሆነ ትንሽ አስቸጋሪ ነውና እሺ ከዛስ በኋላ ያ ነገር አንቺ ላይ ደርሷል? አንቺን ደፍሮሻል? አልደፈረኝም ግን ብዙ ሙከራዎችን ያደርግ ነበር። ጓደኞቹ ምናምን መተውና በቃ ተዋት ምናምን ብለው ይዘው ይሄዳሉ ምናምን ነገር። አንቺ ሙሌ ትጮያለሽ እንደዛ? አዎ ስጮህ ጓደኞቹ ምናምን ሰውም ስለሚመጣ አይነካኝም። አላረገብኝም እስካሁን ምንም ነገር። እሺ ያው ማለት ይሄን ነገር ብዙ ነገር ነገርሽኛልና አሁንም ሩቅ ቤተሰቦች ጋር ነው ያለሁት ብለሽኛልና ምንድነው የተፈጠረው ከዛስ በኋላ? አንቺስ ከቤት ወጥተሽ የት እየኖርሽ ነው? እንዴት ለምንድን ነው የወጣሽው? እስቲ ሙሉን ነገር እስቲ በደንብ ግልጽ አድርገሽ ንገሪኝ እስቲ። ሁልጊዜ ከነሱ ጋር የምትመጣውና ሁሌ እንደዚህ ያደረገብኝ ወይ ይዘሻቸው አትምጪ እኔና አንቺ ለዚህ ቤት ለመኖር እንበቃለን፣ ሌላ ሰው ያስፈልገን፣ ሶስተኛው ገና ያስፈልግም፣ ሁለታችን እንኑር ምናምን ስላት እነሱን ካልፈለግሽ አንቺ ውጪ ምናምን ነገር አለችኝ። አልወጣም ብያት ነበር። ከዛ የዛን ቀን ማታ ተጣላን። ከዛ ሌላ ሰው አምጥታ ማኑር ጀምራ ነበር ከእናንተ ጋር አንድ ላይ? አዎ ምንድነው ቤተሰብ ናቸው? አረ ጓደኞቿ ናቸው። አንዷ ጓደኛው ነው፣ ሌሎቹ ደግሞ የጓደኞቿ ጓደኛ ምናምን ናቸው። ሴትም ወንዶችም አሉ። እና እሱ ልጁ ሲመጣ እንትን ስለሚለኝ እኔ እንዲመጡ አልፈልግም እዚህ ቤት። እሺ ከዛስ በኋላ እኔ እንዲመጡ አይዞሽ ታልክሽ በቃ እባክሽን ተረጋጊ በቃ ታልክሽ። አይዞሽ ያው ረጋ ብለሽ እኔ እንጃ ምን እንደምልህ ብቻ። እሺ አንቺ ስትነግሪያት ምንድነው የምትልሽ? ሰው ይዘሽ አትምጪ ስትያት አንቺ መውጣት ትችያለሽ ምናምን ነው በቃ የምትለኝ። ካልፈለግሻቸው አንቺ ውጪ እኔ ሲጀመር ከቤተሰብሽ ቤት እዚህ እንድትኖር አልፈልግም ምናምን ነገር ትለኛለች። ታላቅ ስለነበረችም ምንም አልላትም። እኔ እንድትኖር አልፈልግም ትልሻለች አንቺ? ሂጂ ውጪ ምናምን ነገር። እዚህ ምን ትሰሪያለሽ? እህትሽ ነች አይደለ? ትክክለኛ እህትሽ? ብር ልስጥሽ ምናምን ትለኛለች። እሺ ብር ልስጥሽና ኑሪ ሌላ ቦታ ሄደሽ ምናምን ነገር። እኔ ደግሞ እዚህ ነው መሆን የምፈልገው። ብዙ ዘመዶች አላውቅም። አባትና እናቴ ነው። አሁን እዚህ ያለውበት ራሱ አባቴ በድሮ ጊዜ ያደረገላቸው ናቸው። እኔ በደንብ አላቃቸውም ነበር። እንደው ይሄን ያላላቃቸውም ከስንት አንዴ ነበር የሚመጡት እነሱ ራሱ። ሌላ ማቆሶ የለም ነበር። እዚህ የሚያኖሩሽ አሁን ድሮ ዝም ብሎ አባትሽን በመንገድ ምናምን የሚያውቁት ናቸው ነው? ውለታ ያዋለላቸው ሰዎች? ውለታ ያዋለላቸው ሰዎች ናቸው እንጂ አላቃቸው። በጣም ያሳዝናል። በጣም እንግዲህ ምን እንደምልሽም አላውቅም። እኔ ትንሽ ዛሬ በጣም ማለት እኔ እንጃ ምን ማለት እንዳለብኝ አላውቅም። እሺ ከዛስ በኋላ ጭቅጭቃችሁ ምን ወዴት ነበር ያመራው? ከዛ በጣም ተጨቃጭቅ ምናምን ነገር። ከዛ መጣችኝና ከቤት አስወጣችኝ። እንዳትመጪኛ ቤት ምናምን ነገር አለች። እኛ ቤት? የኔ ቤት ነው ይሄ። ቤትሽ በአባትሽ ማኖ ከአባትሽ ቤት ከቤተሰብሽ ቤት? እኔም እንደተፈጠረ ይዛኔ ምንም ማቆ ነገር የለብኝም ነበር። ከተጣላችሁ በኋላ? ምንም ማቆ ነገር የለም። ስለ ቤቱም ሰላም እኔ እሷ እህቴ እንደሆነች ነበር እስከዛሬ ማቀው። ሌላ ምንም እንዳላት ምናምን ነገር ምንም በቃ እንደዚህ አይነት ነገር ታስባለች ብዬ አላስብም። ሰላምን ጣላ በቃ ዝም ብላ ነው እንጂ ጠልታኛ አይመስለኝም ነበር እኔ። ስለዚህ ከልቧ ተጣላሻለች ማለት ነው? አሁን ነው ያወቅኩት ከልቧ እንደምትጠላኝ የተደረገው እንዳለ ስሰማ እንጂ እኔ ምንም ማቀው ታሪክ አልነበረም። እሺ አንቺስ በጧቱ ከዛ ቤት ለመውጣት ወሰንሽ ወይስ ምን አደረግሽ? ማታው አስወጣችኝ። ማታን ያስወጣችኝ ከቤት። ከዛ በምን በሰው ምናምን ነው ያስወጣችኝ? አረ አይደለም መታችኝና በሩን ዘጋችሁ። ከዛ መሄድበት ስላልነበር ወደ አስፋልቱ ጋር ስወጣ የሆኑ ልጆች አገኘሁ ጎዳና ላይ የሚኖሩ። እሺ በዛ ጋር ሳልፍ ምናምን አያቸው ነበር። ከዛ ከናንተ ጋር መሆን ይችላል ምናምን አልኳቸው። እሺ
አይዞሽ አታልቅሽ አይዞሽ እባክሽ አይዞሽ አታልቅሽ በቃ እባክሽ አይዞሽ ተረጋጊ በቃ ያለፈው ሁሉ አልፏል እሺ አሁን ለወደፊቱ ነው መጨነቅ ያለብንና ብዙ ነገር ብዙ ወደል ደርሶብሻል አውቃለሁ እባክሽ ተረጋጊና እባክሽ እናውራ እሺ ከዛ እነሱ እዛ ጋር እየኖርኩኝ ምን እንደተፈጠረ አላውቅም ራሴን ቤተክርስቲያን አገኘሁትኝ ከትንሽ ጊዜ በኋላ እሺ ብዙ ጊዜ ቆይቼ ነበር አለችኝ አሁን ዘመዴ በላት በቃ እንዳክስቴ ነው ማያት አለችኝ እሷ ናት ያለችኝ በጣም ለመንቃት ብዙ ጊዜ ቆይተሽ ነበር ምናምን ነገር ከዛ ከጎዳናዎቹ ልጆች ጋር ነው ያደርሽው እዛን ቀን ምንም አታስተውሽም ምንም አስተውሰው ነገር የለም ምን ይፈጠር አላውቅም በቃ እሺ እና ራስሽን የት ነው ያገኘሽው ቤተክርስቲያን ያገኘሁት ራሴ ቤተክርስቲያን ውስጥ ማን ወስዶሽ እነሱ ናቸው እኛን ነው የተሰራሽ ምናምን ነገር አለኝ ጧት እዛ ጋር አግኝተውኝ መንገድ ላይ አግኝተውሽ ወሰርንሽና ሐኪም እንትን ጸበል አስገባንሽ ምናምን ነገር እሺ ትነቂና ወዲያው ትወድቂያለሽ ነው ያሉኝ ምንድነው ታዲያ የነገሩሽ ነገር ማለት በጣም የሚያሳዝንና ትንሽ አስቸጋሪ የሆነ ነገር ነው የነገሩኝ ብለሽኛልና ምንድነው የነገሩሽ ነገር የሚያሳዝን ነገር ነገሩኝ ስነቅ ያልሽኝ ነገር እስቲ ምንድነው ስለ እህትሽ ነው ስለ ቤተሰቦችሽ ነው ወይስ እሷ ናት እህቴ ናት እንደዚህ እንደሆነ ያረጋች እህቴ ናት አው የገዛ እህቴ ናት ያሳዝናል እንግዲህ ምን እንደምንባል ራሱ ትንሽ ግራ ይገባል ምንድነው እስቲ ያደረገችው ነገር በሙሉ ነገርኝ እስቲ እባክሽ መድኃኒት ታሰጠኝ ነበር መድኃኒት ምንንም መድኃኒት እኔ እንደሰብደኝ የሚያረግ መድኃኒት ታሰጠኝ ነበር መጀመሪያ ከዛ ከገባው በኋላ ራሱ ነው የምታሰጥሽ አለች ልጅ በሷ እኔ ምንም አላውቅም ነበር እንደዛ እንደምታደርግ ሻላቅ ነው እንደዚህ ሆነ ከዛ በኋላም እንደሰማሁት ከሆነ ሰው እንዲገለኝ ታስልክ ነበር ከፍላ ምናምን ነገር አሉኝ አንቺን እንዲያስወግዱሽ አዎ እንድሞት ትፈልጋለች ሀብቷን የግሏ ማድረግ ነበር የምትፈልገው የቤተሰቡን ሀብት ነው አዎ ምንም አግዱለንባት አናውቅም እኔ እኮ በሰላም አብረን እኔ ምንም ጠይቂያ ሲጀምር እኔ ማውቀው ነገር አልነበረም አብረን ነበር ምን ተጠቀመው ሀብት ደግሞ ምንም ማለት አይደለም አሁንም እኮ ብትጠይቀኝ በስነ ሰዓት ምን አደርገዋለሁ እኔ ተማሪ ነኝ ምንም የሚያደርግልኝ ነገር የለም ለሷ እንደም ሊጠቅማት ይችላል ብታረገው ሆቴሉንም እሷ ናት እኔ ሄጄ አላውቅም እኮ ሆቴል ውስጥ ከስንት አንዴ አዎ የቤተሰቦችሽ ነበር ወይ አዎ የቤተሰቦች ሆቴል ነው እሷ ናት ሄዳ ብሩን የምትቀበለው ሁሉንም የምታረገው እሷ ናት እኔ ምንም ጠይቂያት አላውቅም በቃ ለትምህርቶቼ የሚያስፈልጉኝን ነገር ካልሆነ በስተቀር ምንም ጠይቂያት አላውቅም ስለዚህ ልታስገድድሽ የምትሞክር ነበር ማለት ነው ምን አይነት ሙከራ አንቺ አሁን የምታስታውሽው አለ ወይስ እዛ ቤተክርስቲያን ድረስ ነው እንዲገሉሽ እንትን የምትልከው የነበረው ጸበል ቦታ ድረስ እኔ ማውቀው ነገር የለም ነበር ምን አይተናል አሉ ለምሳሌ እንደዚህ የሚገል ሰው እንደመጣ በምን አውቀናል እስከ እኔን እዛው በተቀመጥኩበት ሊያጠጣኝ ሲል ምናምን ይዘውታል አክስቴ ምናምን ሌላ የተለየ ነገር ነው አዎ ሲጣራ መርዝ ነው ሲጣራ መድኃኒት ነገር ነው ሊያጠጣኝ የነበረው በጣም ያሳዝናል ምን እንደምል ራሱ ትንሽ ግራ የሚገባ ነገር ነው አሁን እሷ ያለችበት የቤተሰቦችሽን ቤት አድራሻው ምናምን በደንብ ታስታውሻለሽ አይደለ አስታውሻለሁ እስቲ ምን አይነት ነገሮችን ልታደርግ ትችላለሽ ብለሽ ታስቢያለሽ በዚህ ሰዓት እሷ የምትፈልገው ንብረቱን ነው በቃ ንብረቱን መውሰድ ነው የምትፈልገው እኔ ያለ ምንም ነገር ማስቀረት ነው እሷ የምትፈልገው እኔ ምንም ነገር እንዲኖረኝ አልፈልግም እንደዛ ባፈልግ ኖር እኮ ግማሽ እኮ መጀመሪያው ነበራት ይሰጣት ነበር ሁሉንም ንብረት ስለምትፈልግ ነው እኔ እንደዛ ያረጋችኝ ስለዚህ አሁን ይሄንን የነገሩሽ እዚህ ያሉ ሰዎች ናቸው አይደለ ምን አግኝቷት ነበር እሷን ለማናገር ሞክረው ነበር አፈልግም ለህግ እንናገራለን ምናምን ሲሏት እነሱን ለመጉዳት ነው የምትፈልገው በብሯ ነው የምታምነው አሁን እኛ ምን ብናግዝሽ እንትን ይሻላል እኔ ምንም በቃ ኑሮዬን ብቻ እንዲስተካከልልኝ በቃ እንድትተወኝና
ከቻለች ቤቱንም ሰው ጋር ነው ተጠግቼ ያለሁትና ቤቴን ብትሰጠኝ አብረን እንኖር ከፈለገች ብቻ ግን ጥላቻውን ትተውልኝ እኔ እሱን ነው የምፈልገው ወደ ቤተሰቦች ጋር መመለስ ወደ ቤተሰቦች ቤት መመለስ ነው የምትፈልገው አዎ መልካም እንግዲህ እኛም አይዞሽ አንቺ በርቺ አሁን አንቺ ጠንካራነት ለኛም ይጠቅመናልና ማለት ያው አንቺ ጠንካራ ስትሆኚ ነው ነገሮችን የሚስተካከሉት ከጎናችን ሆነሽ ብዙ ነገሮችን ስታግዢን ነው እኛም ወደፊት መሄድ የምንችለውና በራሳችን ብንሞክርም ብዙ ነገር ላይ ሄድ ይችላልና አንቺም ጠንከር ማለት አለብሽ በዚህ አጋጣሚ በመጨረሻ የምትይኝ ነገር ካለ ይሄንን ነገር ቶሎ እንትን የምትሉልኝ የምትይኝ ነገር ካለ አሁን ባስቸኳይ ምን እንድናደርግልሽ የምትፈልጊው ነገር ካለ ያው እኛ አለን ከጎንሽ ነን እኔ ከዚህ በላይ ሰው ማስቸገር አልፈልግምና በቃ ይሄን ብቻ ነው የምጠይቃችሁ ለእናንተም አመሰግናለሁ ምንም ችግር የለውም እንግዲህ ያው ነገሮችን ገና አድርገን እስቲ ከተቻለም እኔ ዛሬውኑ እንግዲህ ያለውን ነገር አጣርቼ ከመሬትም ጋር ተያይዞ እንደዚህ ከንብረት ጋር ተያይዞ ያለውንም ነገር እኔ አጣርቼ እንግዲህ ያለውን ነገር ወደ አንቺ መለሳለሁ ማለት ነው ወይም ደግሞ እሷንም የምናናገርበትን ቀን ወስነን ብዙ ነገሮችን ብቻ ግን እንዲፈጠን ቶሎ ለማድረግ እንሞክራለን እንግዲህ ቤተሰቦች ያው እንደሰማችሁ ትንሽ አስቸጋሪና በጣም ለጆሮም የሚከብድ ነገር ነውና እንግዲህ አንዲት ሴት እህቷ ላይ አንድ ሰው እህቱ ላይ አይደለም ጠላት ምን ብለን የምናስበው ሰው ላይ ራሱ እንደዚህ ለማድረግ ከባድ ነውና እንግዲህ ባስቸኳይ ምላሽ ታገኛለች ብዬ አስባለሁ እንግዲህ ውድ ቤተሰቦች እስቲ በቀጣይ ምን ይፈጠራል የሚለው ነገር አብራችሁን ተከታተሉ ላይክ ሼር ሰብስክራይብ እንዳይረሳ ቤተሰብ ሁሉም ሰው ጋር እንዲደርስ ሼር ይደረግ አብራችሁን ቆዩ እንግዲህ ውድ ቤተሰቦች ያው እንደሰማችሁት እንግዲህ ልጅቷ ያለችኝ ነገር በጣም ትንሽ ከበድ የሚል ነገር ነው አንድ እህት የተባለች ሳይሆን እህት የተባለ ሰው አይደለም አንድ ሴት ሌላ ሴት ላይ እንኳን ልታደርገው የማትችለው ነገር እንግዲህ አድርጋለች ማለት ነው በጣም ያሳዝናል እኔም ደግሞ እንግዲህ እስከ ቀበሌ ድረስ ሄጄ ማጣራት ባደረኩት መሰረት ቤተሰቦች ብዙ ፋይሎችን ማግኘቻለሁ በአጋጣሚ ይሄንንም ነገር አንድ ፋይል ሊሰጠኝ ተባብሮኛል ማለት ነው ምንድነው እሱም ያው እህቷን አስወጥታ እንግዲህ በራሷ ስም እያደረገች እንደሆነ ቤቱን ወደ ራሷ ስም እያዞረች እንደሆነ አንድ እንግዲህ የኛ ተባባሪ የሆነ ሰው መረጃውን ሊሰጠኝ ይችላል ማለት ነው በጣም ያሳዝናል በዚህ ልክ መውረድና በዚህ ልክ እንደዚህ መሆናችን በጣም የሚያሳዝን ነው እንግዲህ እንደሰማነው ከሆነ ደግሞ እዛ ፋይሎቿ ላይ እንግዲህ እንደሚያሳየው እሷ አብሮ የተወለደች ወላጆቿ ማለት ትክክለኛ ወላጆቿ ሳይሆኑ የቤት ማለት ከቤተሰቦቿ አስጠግተው ከጎዳና ላይ አንስተው እንዳኖሯት በህፃንነቷ ነው የሚያሳየውና እንግዲህ እንደዚህ ባደረጉ ቤተሰቦች የተወለደችን ልጅ አስወጥተው ሜዳ ላይ መጣሉ ለምን አስፈላጊ እንደሆነ ትንሽ ግራ የሚገባ ነገር ነውና ቤተሰቦች ትንሽ ያሳዝናል ያለው ነገር እስቲ ገኒ ማጠገብ እንቻለችው እንግዲህ ስሜታዊ ሆኜ ትንሽ እኔም ብዙ አወራኝ ሰላም ቤተሰቦች ሰላም እንዴት ናችሁ የአብ ሚዲያ ቤተሰቦች እኛ በጣም ሰላም ነን እግዚአብሔር ይመስገን ያው እንግዲህ እሱ እንደተናገረው በጣም የሚያሳዝን ነገር ነው አንድን ሰው አምናችሁ ተታቀርቡት ወደ ህይወታችሁ ስታመጡት ይዞባችሁ የሚመጣው መዛዝ ይዞባችሁ የሚመጣው ችግር በጣም ብዙ ነውና ውድ ቤተሰቦቻችን ሼር እያደረጋችሁ እናንተም እየተማራችሁበት ቪዲዮውን ሼር እያደረጋችሁ ማለት ነው ያው የተባልነው አካባቢ ላይ ደርሰናል ልጅቱ እንግዲህ ያለችው በሌላ ሰው በሌላ ጥላ ስር ነው ያለችው ማለት በሌላ ሰዎች ቤት ውስጥ ነው ያለችው ጎዳና ወጣ ማለት ተጠግታ ነው ያለችው አሁን ላይና ከቤት አስወጥታ ብቻዋን ነው እንግዲህ ቤት ውስጥ እየኖረች ያለችው ያ ቤታቸው ደግሞ እሷ በሰጠችን መረጃ መሰረት እና የቤቱን አድራሻ በሰጠችን መሰረት አካባቢው ላይ ደርሰናል ማለት ነው እስኪ ደግሞ ገብተን እሷን በመናናገርበት መንገድ ያው ከቀበሌም ነው የመጣ ነው እና በሚል መንገድ ለናናግራት እንሞክራለን ማለት ነው ውድ ቤተሰቦቻችን ላይክ ሼር ሰብስክራይብ እያደረጋችሁ ተከታተሉን አብራችሁ ነው እኔ ነኝ ሰላም ነው ሰላም ጤና ይስጥልኝ እንዴት ነሽ አለን
ሰላም ነው። አንድ ጉዳይ ልናናግርሽ ፈልገን ነበርና በጣም ስልክሽ ሊሰራ አልቻለም። ምን ነበር? አንድ ጉዳይ ልናወራሽ ፈልገን ነበር እኮ ምን ነበር? ከቀበሌ ነው የመጣ ነው። ከቀበሌ ነው የመጣ ነው። አንድ ፕሮሰስ ጀምረሻልና የጀመርሽው ፕሮሰስ አለና የመሬት ጉዳይ ነውና በሱ ጉዳይ የምን መሬት? የቤትና የመሬት ስለ ቤት ካርታ ምናምን አንዳንድ ነገር ብላችሁ የመጣችሁ ታሪካን ነው። አንቺ ቅድስት ከቀበሌ አይደለሽ? የመጣ ነው እያልነሽ ቅድስት ነኝ እኮ ታዲያ ከቀበሌ ነው የመጣ ነው። ፋይልሽን ይዘን እንትን ማለት አንዳንድ ነገር የምትፈልገውን ነገር እዛው ድረስ ሄዳችሁ አማክሯት ስለተባለ እስቲ ስላለው ነገር በጀመርሽው ፕሮሰስ ጉዳይ ማለት ነው እናወራሽ ነውና እባክሽ ምን ልርዳችሁ? አይ አንዳንድ ነገር ልናናግርሽ አይ ነው። ሰው እናውራ። ወዲህ ነው የሚቻል በር ላይ ቆመን ቤት እንደዚህ ችግር አለ? ቆመን ለማውራት ትንሽ አይከብድም? ቤት ገብተን በስነ ስርዓት በአግባቡ እናወራ ይሻላል። ላንቺም ደግሞ ጥሩ እድል ነው እኮ ይሄ የቤቱን ጉዳይ ቤት እዚህ ድረስ መተን እየጨረስንልሽ እኮ ነው። ትልቅ እድል ነው ላንቺ እንደውም እንደዚህ መሆኑ ራሱ። እስኪ ቢያንስ የሆነ ማስረጃ ሳይሆን ማስረጃ ነው ቆሳን ያዝነው ወረቀትም አለ። ቀጥሎ ደግሞ ፕሮሰስ የሚጀምረው አለ ነው። ይሄንንም ማጥቻለሽ አንቺ እዛ መጥተሽ መገለጽ ነው እኛ ለማቅለል የሞከርነው። እሺ እንደዛ ነው የሚባለው። እሺ እናመሰግናለን። እሱስ ምን ይሰራል ታዲያ? ሁለታችሁ እሺ ለኔ ጉዳይ ነው። እሱ የስራ ባልደረባችን ነው። አንድ ላይ ነን እኮ አንድ ላይ አንድ ሰው አይበቃም ነበር? ያው አንድ ላይ ብንመጣ በአንድ ሰው ነው እንደ ፕሮሰሱ የሚያልቀው። አንቺ እንኳን እዛ ስትመጪ ስንት ቢሮ ነው የምትገቢው? የጀመርሽውን እንትን ለማስጨረስ እዛ ስትመጪ ስንት ቢሮ ነው የምትገቢው? እስኪ ንገሪኝ አንቺ ራሱ። ሁላችንም አንድ አይነት የስራ እንትን አይደለም ያለን። አንዳችን ከፍ ያለ አንዳችን ዝቅ ያለ የስራ መደብ ነው ያለን አይደል? ለዚህ ለዛ ነው ያንቺን ፕሮሰስ ለመጨረስ ነው እንጂ ለሌላ ነገር አይደለም። ማለት ሌላ ነገር ነው ብለሽ አታስቢ። እና ያው እንደምታውቂው እንግዲህ ይሄንን ፕሮሰስ ጀምረሻልና ትንሽ የወርስ ነገር ስናጣራ እስቲ አንዳንድ ነገር እኮ እናውራሽ ብለን አንቺ ነው ስለምን ማለት የወርስ ባለመብት እንደሆንሽ ይታወቃል። ግን እዚህ ቤት ሌላ ሰው የሚኖር ሰው ነበር እንዴ ካንቺ ጋር? ከኔ ጋር ታዲያ እህት አለኝ። ታዲያ ወዴት ሄዳ ነው? አለች። የት ነው ያለችው? ወጣ ብላ ነው። ምን ነው ወጣ ብላ ነው። ኦኬ ለምን ጠይቀኝ? እስቲ ልጣሪያ ትችያለሽ ደውለሽ? አልችልም። መኖር አለባት። አሁን እኮ ቤት ካለች እኔ እኮ ቤቱን በራሴ ስም ነው እንጂ እሷን እዚህ ውስጥ ምንም የሚመለከታት ነገር የለም። እዛም ተመላለስ የነበረው ብቻዬን። ለምንድን ነው የሚመለከታት ነገር የሌለው? እህት አለኝ ካልሽ ለምንድን ነው የሚመለከታት ነገር የሌለው? እሱ እህትሽ ከሆነች የጋራ ነው ማለት ነው። የወርስ ሀብታችሁ አይደለ? የቤተሰብ ግን አሁን ላይ በእኔ ስም ነው መሆን ያለበት። ምክንያቱም ምንድነው? እሷም ደግሞ ይሄ ቤት ባንቺ ስም ሲሆን ማወቅ አለባት። ፈቃደኛ መሆን መቻል አለባት። ፈቃዷን ማወቅ አለብን እኛ እኮ። እኔም እኮ ያንቺ መናገር ብቻ ሳይሆን መጣ ቢሮ ድረስ መጣ ወይም ደግሞ እኛን አግኝታን እዚሁ አብራን ሆና ፈቃደኝነቷን ማወቅ አለብን። እንግዲህ እኔ እሷን መጥራት አልችልም። አሁን እዚህ የለችም፣ እንደምታዩት ቤት ውስጥም የለችም። በምን ምክንያት ነው ቤት ውስጥ ያለችው? ስራ ወጣ ነው ወይስ ምናልባት ተጣልታችሁ ተቃርናችሁ? አይ ሶስት ክትመጣ እንጠብቃት አይደለ? ወይም ደግሞ ይደውልላት። ልታድርም ትችላለች። ደውይላትና እሱን እናውቃለን። መምጣት አትችልም ካልኩኝ እኮ መምጣት አትችልም አይደል? ለምን ፈለግሻት? ኖ ያው እኛ ምንድነው እንደ ባለሙያ አሁን አንቺ ምንድነው እያጠራሽ መሄድ አለብሽ። ያው ብዙ ስምምነቶችን እንዳደረግሽ እናውቃለን ከኛ መስሪያ ቤት ጋር። ግን ያው እሷም እንድትወገድ እንደምትፈልጊ እናውቃለን። አይ ለምን ትወገዳለች? ትኑር። ቤቱን ብቻ ነው በራሴ ስም ማድረግ የፈለኩት እዚህ ጋር እንድትረዳኝ እንጂ ማስወገድ አትፈልጊም እሱ። ለምንድን ነው ማስወገዳት? ትኑር። ያው ማለት ቤቱን ግን እፈልገዋለሁ ማለት ንብረቱ በእኔ ስም እንዲሆን ነው የምፈልገው። እህትሽ አይደለችም እንዴ? ነች። ስለዚህ እህትሽ ከሆነች ለምንድን ነው ታዲያ እዚህ ውርስ ላይ ልታስገባት አልቻልሽም? ያልፈልግ ደግሞ ትንሽ ልዩነት አላችሁ። የመልክም የአንድና አባትና ልጅ አትመስሉም። ፎቶአችሁን ያው ፋይላችሁ ላይ አገላብጠን አይተን ነበረ። ምንድነው ስለ ዘር ልታጣሩ ነው የመጣችሁት? አልገባኝም። ስለ ዘር ወይስ ስለ ቤቱ ልታስጨርሱልኝ ነው ወይስ ሌላ ነገር ፈልጋችሁ? እኛ ሌላ ነገር ሳይሆን ይኸውልሽ እንደነገርኩሽ ከዝምድና ውስጥ እንውጣና አሁን ስለ ቤቱ ነው እኮ። አሁን እቺን ልጅ ይኸውልሽ አሁን በወርስ በመናምን እንትን ሌላ ጭቅጭቅ እንዳይመጣብሽ አሁን ምንድነው ማድረግ የምትፈልጊው እቺን ልጅ? ምክንያቱም
ያው እህት እንዳለሽ ከተናገርሽ እንግዲህ እህትሽ ካለች የት ነው ያለችው? አንደኛ ሁለተኛ ደግሞ ውርስ ውስጥ ለምን አልገባችም? የት አለችኝ ብለሽ የምታስቢ ሆነ ማለት ነው። ቢያንስ እስኪኛን እንኳን የሚያሳምን ምክንያት ንገሪኝ፣ ሊያሳምነን የሚችል ምክንያት ማለት ነው። አሁን እዚህ ጋር ምን መሰለሽ አንድ ቤት ባንቺ ስም ስታደርጊ እህት አለኝ ብለሽ ካመንሽ የሷ ፈቃደኝነት ከሌለበት እናት አባት የለም አይደል? አሁን እዚህ ላይ ውርሱ የጋራችሁ ነው። እሷ ፈቃደኛ ሆና ወይም ደግሞ በእህቴ ስም መሆን አለበት ብላ ፈቃደኝነቷን መስጠት መቻል አለባት። ወይ አብራሽ ልትኖር ይገባል። ይሄ ነገር በራሴ መንገድ እኔ አደርገዋለሁ። ለምን በራሽ መንገድ ማድረግ ፈለግሽ? ማለት ለየት ያለ ምክንያትሽ ምንድነው? ምንም ምክንያት የለኝም። አልገባኝም። ስለሷ ልናወራ ነው የመጣችሁት? ያው ስለ ቤቱ ጉዳይ አይደል ያወራን ያለው? ስለሚመለከታት እኮ ነው። እዚህ ውስጥ እኮ እየገባች ያለችው። ችግር የለውም። በኔ ስም ካረኳት በኋላ እኔ ቤቱን በራሴ ስም ካረኩ በኋላ እነግራታለሁ አልኩ። ለማለሷ ካረግሽ በኋላ በተነገራት ምን ሊሰራላት? በራሴ ስም ካረግሽ በኋላ እንድታውቀው ከፈለጋችሁ እኔ እነግራታለሁ። ቀድማ ካላወቀች አንቺ በራሽ ከተቀለልሽ በኋላ ምን ሊሰራላት ነው? ማድረግ የፈለኩት አሁን በየቢሮው እንዳለ እሷን ይዤ መዞር አቅቶኝ አይደለም። ነገር ግን ይሄን ጉዳይ እሷ ሳታውቅ እኔ በራሴ መንገድ መጨረስ ስለምፈልግ ነው። ስለዚህ አንቺ ጥቅምሽን ለብቻሽ መጠቀም እንጂ የፈለግሽው እሷን የሚመለከታት ማለት ከጥቅም ውጭ ልታረጋት ከንብረት ውጭ ማድረግ ነው እንጂ አሁን ወንጀል ነው እየሰራሽ ያለሽው። ገብቶሻል? ለምንድን ነው ይሄን ማድረግ የፈለግሽው ማለት እስቲ ንገሪኝ ምክንያትሽ። ምክንያቱም እኛ ያው ልናግዝሽ ነው የመጣነው ያው ማለት ሌላ ነገር ሳይሆን በስሜ የሆነ ነገር እንዲኖረኝ ስለምፈልግ ምክንያት ከሆነ ይፈልጋል። ያው በሁለታችሁም ስም ሲሆን እኮ ያው ያንቺም ስም እኮ አለ። በስምሽ እኮ ይሆናል። ሙሉ ቤቱን ነው የምፈልገው እኔ ግማሽ ሳይሆን ሙሉ ንብረቱን ነው የምፈልገው። ለምን ማለት አንቺ እንደዛ ከሆነ ደግሞ የቤቱን ግማሽ ለሷ መስጠት አለብሽ በገንዘብም ቢሆን ተተምኖ ማለት ነው። ምናልባት ወደፊት ላረግላት እችላለሁ። አሁን ግን ላረግላት አልችልም። ይሄን ነው በእርሽ ላይ ያስጨከነሽ ነገር ምንድነው? ይሄ ጭካኔ አይደለም። ይቅርታ አድርግልኝና ይሄ ጭካኔ አይደለም። በተደጋጋሚ ምንም አላረኩም እኮ ቤቱን ነው ወደ ራሴ ያዞርኩት እንጂ እቺ ልጅ አልገደልኳትም። እንድትራብ እንድትጠማ አላረኳትም። በምችለው ያክል እየረዳዋት ነው። ምንድነው እየረዳሻት? ደግሞ በቂ ነው። ታላቋም ነሽ አይደል? አንቺ ታላቋ ነሽ አይደል? ስለዚህ ቢያንስ እንደ ታላቅ አንቺ ለሷ ብዙ ነገሮች ማድረግ ይጠበቅብሽ ነበር። ግን ችግር የለውም እሷውንና ያው እዛ መስሪያ ቤትም እስከ 200,000 ብር ያው ከፍለሻልኛ ድርሻም ደርሶናል። እሱ ሳይሆን አሁን ለምንድን ይሄን ማድረግ የፈለግሽበት ምክንያት ነው አንተ ነሽ እስቲ ለማወቅ የሚፈልግ ነው። ምክንያቱም ሰው አብሮት ያደገ እህቱ ላይ አይደለም ሌላም ሰው ላይ እንደዛ ያደርግም እስቲ ብቻ የሆነ ምክንያት ይኖርሻል የራስሽና እንዳው እሱ የራሴ ምክንያት ነው። አንተ ምን አገባክ? እንዴት አልገባኝም ማለት ሲጀመርም ለምን መጣችሁ እዚህ ድረስ? እኔ እኮ እዛ መምጣት እችላለሁ። እኛማ ይኸውልሽ እኛ ያለውን ነገር እዛ ይኸውልሽ ከኃላፊያችን ጨርሱላት የምትፈልገውን ነገር ቤት ድረስ ሄዳችሁ ጨርሱላት ስለተባለ ነው። ችግር የለውም በቃ ከዚህ በኋላ ግን ራሴ እዛ እመጣለሁ እንዳትመጡ። የተሻለ ጥቅም ስለሰጠሻቸው ጥያቄ አልፈልግም። እንዴት ነው? ምክንያቱም ገንዘቤን ከፍዬ አይደል እንዴ ማሰራ። ስማ ገንዘብሽን ከፍለሽ ነው የምትሰሪው። ግን ስለ እህቴ ምን አገባክ ማለት ፈልጌ ነው። አይ ምን መሰለሽ አሁን ለምሳሌ ድንገት እህትሽ መጣ የሆነ ነገር እንትን ብትል ማጥፋት ያለብሽ መረጃዎች አሉና እነሱን እንድናግዝሽ ነው። እሷ ምንም አታረግም ምንም አታመጣም ማለት እንደማታመጣ ምን ያለ እርግጠኛ ነሽ? እህቷ እኮ ነኝ። ብዙ አመት አብረን ኖረናል፣ አብረን ያደግነው። ምንም አብረሽ ብትኖር እኮ ሰው እኮ የራሱ ማንነት አለው አይደል እንዴ? እየኖረች እንዳልሆነ የተወሰነ መረጃ ደርሶናል። አሁን ላይ ያው እንግዲህ በገዛ ፍቃዷ ከወጣች ምን ማድረግ አለች? በገዛ ፍቃዷ ነው የወጣችው? መቼስ እኔ አላስወጣትም። በምን ምክንያት ነው የወጣችው? እስቲ በምን ምክንያት ለቃ ልትወጣ እንደሆነ ምን አገባት? ምን አይነት ጥያቄ ነው የምጠይቀኝ? ምን አገባት? አዎ ምን አገባክ? እህቴን ስፈልግ ላባራቱላ እችላለሁ። ማባረር እኮ እዚህ የእናንተ ጥያቄ እኮ ሌላ ነገር ነው። እንዴት መብቴን ደግሞ አንተ አይደለም የምትነግረኝ። ይቅርታ አድርጉልኝና ከጨረሳችሁ ውጡልኝ። አልጨረስንም። እኛ እኮ እያናገርንሽ ነው። ምንም ማለት እኮ ስለሚያረቱ ልጨርሱ አይደል? የሆነ ነገር በሉ ምናምን ይባላል። አይ እናንተ አዋራር እኮ ይኸውልህ አይ አንቺ እንትን ማለት መግባባት እየቻልሽ የምታደርጊው ነገር ግን ደግሞ የሆነ የሰራሽው ነገር እንዳለ ነው የሚያሳውቀው። ምክንያትሽን ነው እንጂ ሌላ ነገር አይደለም። አንቺን ያሳመነሽን ነገር ለኛ ተናግሮና ሳምኖኛን መላክ ነው የሚሻለው ወይስ ያልሆነ ሰጣ ገባ ውስጥ መግባት ማለት መፍትሄ አይመስለኝም እንደኔ ማለት ነው። ችግር የለውም እኮ እናንተ ባጨርሱኝም ሌሎች ሰዎች መጨረስ ይችላሉ።
ኮስማ እንደሚጨርስ ስለዚህ ግዴታ ለእናንተ መናገር የለብኝም ማለት ፈልጌ ነው። ይሄ ነገር ወንጀል እንደሆነ ታውቂያለሽ አይደል? እንደሚያስቀጣሽ እናንተንም ያስቀጣል እንደዛ ከሆነ እናንተም ስና እየበላችሁ ከሆነ የምትሰሩልኝ እናንተንም ያስቀጣል። በእናንተ በኩል እየሆነ ስለሆነ እየጨረሳችሁልኝ ያለው ማንን ነበር ያናገርሽው? እዛ ቢሮ ውስጥ ነው ብዙ ሰዎችን አናግሬያለሁ። እኛን አግኝተሽናል እኮ እኛን አግኝተሽ ነበር? እናንተን አላገኘኋችሁ እኮ ታዲያ ያው እኛ ሰው ከዚህ በእነሱ ተወክለን የተላክነው። ስለዚህ አይ ተሰጠኝ እንደዚህ ከፍለሽ ነበር እኛም ደርሶናል ምናምን አላችሁ። ያላልኩም እንግዲህ እኮ ነው ይኸውልሽ። አሁን እኛ ዋናው ይኸውልሽ ወደ ዋናው እንትን ስንመጣ አሁን ይኸውልሽ አሁን እቺ ልጅ መረጃ ማጥፋት አለብሽ እንደ ባለሙያም ለመምከር አንቺ። ሁለተኛ ደግሞ ምክንያትሽን ነው እኛ ማወቅ የፈለግነው። እቺ ልጅ ከወርስም ለማስወጣት ከቤትም ማስወጣት የቻልሽበት ምክንያት ምንድነው? ምክንያትሽን ነው አንደኛ። ገባሽ? ምንም ምክንያት የለኝም አልኩኝ እኮ ምንም ምክንያት የለኝም። እንዴት ይሄ ቤት በስሜ መሆን አለበት አልኩኝ እያደረኩት ነው። የሆነ ምክንያት ይኖርሻል። ምክንያቱም አንቺ ምንም የለም። አንድ ሰው የሆነ ነገር የጎደለበት ሰው ነው አንድ ነገር ሰው ላይ የሚያደርገው አይደለ? ስለዚህ እስቲ ምንድነው ቤቱን ብቻ አይደለም አይደለ? እዛም ያው የምትተዳደሩበት አንድ ሆቴል እንዳለ እናውቃለን። እሱንም ሙሉ ለሙሉ ነው ያሽው። አሁን አንቺ ተጠቃሚው አንቺና አንቺ ብቻ ነሽ። ልጅቱ ከዚህ ሁሉ ጥቅም ወጣለች እና እንዴት ነው እየኖረች ያለች? ከወጣች ደግሞ የት እየኖረች እንደሆነ ታውቂያለሽ? አላውቅም። ምክንያቱም ህጻን ልጅ አይደለች። አየሽ አይደል? እየዋሸሽን ነው እኛ። ህጻን ልጅ ስንገባ አይደለች። አሁን ትመጣለች አልሽን አይደል? ስልክ ላትመጣም ስንገባ ትችላለች ነው። አሁንም ጓደኞቿ ጋር ነው ያልሽው። አሁን ወጣ ብላ ነው አልሽ። አሁን ደግሞ መልሰሽ ድጋሚ ደግሞ የትም ልትኖር ትችላለች እያልሽ ነው እኮ። ልጅ አይደለችም። እኔ እሷን አልቆጣጠራትም። ተቆጣጥረሻት ሳይሆን ቢያንስ አንቺ እዚህ ቤት እንዳትኖር አልከሻት። ገፍቻትም ከሆነ እናንተን አይመለከትም እያልኩኝ ነው ደግሞ። እንዴት እኛን አይመለከትም? ምን አገባክ? እህቴ አይደለች እንዴ? እህቴ አይደለችም ማለት እንዴ? እህትሽማ ብትሆን እኮ እህትነቷን አክብረሽ ቤታችሁ ውስጥ ቤትሽም ሳይሆን ቤቷ ውስጥ ትኖር ነበር። የመኖር መብት አላት እዚህ ቤት ካንቺ እኩል ማለት ነው። በመጀመሪያ ይሄ ቤት የኔ ቤት ነው፣ የእሷ ቤት አይደለም። ስሙን ወደ አንቺ አሁን ለማዞር እንደጨረስሽ ጫፍ ላይም ደርሰሽ እንደነበረ ለሱም ነው እየተኩራራሽ ያለሽ ይገባኛል። ግን አንደኛ ያው ይሄ ቤት ላንቺም ይገባል ብዬ አላስብም አይደል? ስለዚህ ለምን ይሄ ቤት ብቻ አይደለም ሁለቱም አይገባትም። በምክንያት ስለማይገባ ምክንያቱም አሁን ከኛ ጋር እየተስማማሽ ስላልሆነ ወደ ሌላ ነገር እንድንገባ እያደረግሽ ነው። ምን ታመጣላችሁ? አይ ቆይ ምን ታመጣላችሁ? የምናመጣውን ወደፊት እያየሽ አብረን ብንሄድ አይሻልም? አሁን የዲኤንኤ ምርመራ ቢደረግ ቅር ይልሻል በሁለታችሁ መካከል? አይለኝም። ምክንያቱም እህቴ አይደለች። ቅር አይለኝም። ማድረግ ትችላላችሁ። እህቴ አይደለች ማለት የቤተሰቦች ምንም ነገር በራስ የሰዎቹ ልጅ ማንኛችሁ ናችሁ? ከዚህ ቤት የተወለደው ማን ነው? አንቺ ነሽ ወይስ እሷ ነች? እሱን እናንተ ንገሩኝ እንጂ ሁሉንም ነገር ታውቁ የለ እኮ። ያው አንቺ ለማደግ እዚህ ቤት ውስጥ እንደገባሽ እንዲያሳድጉሽ በጉዲፈቻ እዚህ ቤት እንደገባሽ መረጃው አለ ሙሉ ደግሞ። ጉዲፈቻ አይወርስም ያለው ማለት ታዲያ ቢሆንም ግን አንቺ የቤተሰቦቿን ሙሉ ለሙሉ የራሷን የቤተሰቦቿ ቤት የሆነን ልጅ አስወጥተሽ እኔ አላስወጣሁም። ወደ ጎዳና ላይ ተመልሳ መግባት ትችላለች። ብትገየት እሱንማ እንደዛ እንዳታደርጊም ያለሽ በስንት ነገር አደንዝዘሽ እንዳስወጣሻት እኮ እናውቃለን። እዛም ደግሞ ወንዶች እንዲደፍሯት ብዙ ነገር እንዲያደርጓት ብዙ ነገር እያደረግሽ እንደሆነ መረጃም ደርሶናል። እኔ እንደዛ አላደረኩም። ሲጀመር እንድትጠፋት ፈልጊያለሽ? ከቤት እንድትወጣ ብቻ ነው ያደረኩት። ምክንያትሽ ምንድነው? ለምን ከገዛ ቤት መውጣት እኮ የነበረብሽ አንቺ ነሽ። የመድፈር ሙከራ እንዲደረግበት ተቀጥረሽ እና እህቴ እኮ ናት። ለምንድን ነው እንደዛ ማደርገው? እህትሽ ማንዶንስ ብታስቢና እህቴ ነች ብለሽ መኖር አልፈልግም ካለች ወይ ምንድነው ምክንያትሽ? መኖር አልፈልግም። አሁን ይኸውልሽ ይሄን ነገር እኛው ወደ ህግም ወደ ምንም መውሰድ አንፈልግም እና ካንቺ ጋር እንስማማ። ብትወስዱትም እኮ ምንም ነገር ማስረጃ የላችሁ። ሙሉ ማስረጃ ለምሳሌ እቺ ልጅ ፈልጋ ከወጣችስ? እቺ ልጅ ፈልጋ ከወጣችስ እንዴ ብናገኛት ፈልጋ እንዳልወጣች ብናገኛት መረጃው ይኸውልሽ ማምጣት ቀላል ነው። ምክንያቱም ማንንም ሰው አሁን ላይ ጎዳና ላይ እየኖረች እንደሆነ መረጃው አለን ብለንሻል። ይሄ ማለት አንድ ድሮስ ከቤት ጠግባ ወጣች እንድትኖር ነው። ፈልጋ እኮ ነው የወጣችው እንጂ ያባላት አይደለም። በርግጥ አግኝታችኋት
አባራይ ነው ምናምን ልትል ትችላለች። ምክንያቱም በራሴ ፍቃድ ነው የወጣሁት አትላችሁ። ለምንድነው በራሷ ፍቃድ በምን ምክንያት ነው በራሷ ፍቃድ ወጣለች ጎዳና ላይ ለምን ነው? በዚህ ቤት ምክንያት ነው። ለምን ምክንያት ይላል? ለምን ትወጣለች ታዲያ በዚህ ቤት ምክንያት ማለት? በዚህ ቤት ምክንያት ነው ትወጣለች? ቤቱ በእኔ ስም እንዲሆን አትፈልግም። ሲጀመር ስለሱ እሷ ምን የምታውቀው ነገር አለ? እሷማ በየዋህነት እህቴ ነሽ ብላ ያመነችሽ አንቺ አንዴ ፍቅረኛሽን አንዴ የሆነ ሰው እያመጣሽ ከሷ ጋር ራሱ ሰው እንዲተኙ ወንዶችን እንደምታመጪ ሰምቻለሁ። እኔ እሱ የእናንተ ሀሳብ ነው የኛ ሀሳብ አይደለም። ትክክለኛ ከዛ ከራሷ ትክክለኛ ልጅቷንም አግኝተናል ነበር። አሁን ከጨረሳችሁ ቁጥልኝ እኔ ጨርሻለሁ። ምክንያቱም በቃ መጨረስ ያለብኝን ነገር ራሴ እዛ ሄጄ ጨርሳለሁ። ምንም ነገር እኮ እንዳደረገ ሰው ነው ተረጋግተሽ መታወሪው አንቺ እኮ እህትሽ ላይ አንድ ነገር እንኳን በደል ያደረስሽ ሰው አመስኝ እኮ እንደዚህ ታወሪ። ስለዚህ ምን ማለት ነበረብኝ? መደንገጥ ነበረብኝ። ስለዚህ ይኸውልሽ አሁንም እየነገርኩሽ እባክሽ ስሚ ከኛ ጋር ተስማሚና ይሄንን ነገር ይኸውልሽ እናጥፋው እሷንም ፋይል እናጥፋው ከዛ ከፋይል ምን አድርገህ ነው የምታጠፋው? ይጣፋል እሱ ችግር የለውም እኛ ባለሙያ ነን ነግረንሻል አይደለ? ስለዚህ እኔ ባታጠፋው ጉዳይ ሰጠኝም አልኩህ እኮ በገንዘብ የፈለኩትን ነገር ማድረግ ይችላል። ለምንድን ነው ቆይ አንቺ እንደዚህ እሷ ላይ ያደረግሻለሽ? እባክሽ ምክንያትሽን ብቻ ማወቅ ነው። ምንም ምክንያት የለኝም አልኩህ ቤቱን ስለምፈልግ አንቺ ቤተሰቦች ቤት ስላልሆነ የሷ ቤተሰቦች ቤት ስላልሆነ ትነጥቀኛለሽ ብለሽ ስለምታስቢ ነው። አላውቅም ይሄም ሊሆን ይችላል። ለምን ግን የሚመለከታችሁ ጉዳይ የለም ያሽፈች እኮ ነው። ምን ማለት ነው የሚመለከታችሁ ጉዳይ? ምንድነው የማይመለከተው? አይመለከትም። ሲቀጥል እኔ መምጣት ከዚህ በረሰ ያናገርኩሽ አንዴ በስነ ስርዓት አረባክ እስኪ ምን ታመጣለህ? ይኸውልሽ በአግባቡ ያናገርኩሽ ቁጭ በይ ከቤት ይወጡ ቁጭ በይ ይሄ ወረቀት ቁጭ በይ የወረቀት ቁጭ ብለሽ አናግረኝ ውጡልኝ። ለምን ይኸውልኝ እያደረግሽ እንደሆነ ይኸውልሽ አውቃለሁ እንጂ ምን ታመጣለህ? ታውቃለህ ምን ታመጣለህ? ምን እንደማመጣማ አሳይሻለሁ። ምንም ነገር አታመጣም። በዚህ ልክ እኛን ማናገርሽ ራሱ እንደሚያስቀጣሽ ወቂ። ውጡልኝ። እሺ መታወቂያህን አሳያት። ይኸውልሽ ልጅቱ ጤነኛ አይደለች ምን? አንቺ ራስ ጤነኛ አይደለሽም። ውጡልኝ። ስነ ስርዓት ያዥ። ከቤቴ ውጡልኝ። ስነ ስርዓት ያዥ። ከቤቴ ውጡልኝ። መታናግሪኝ ከሆነ በስነ ስርዓት አናግሪኝ። ለምን ነው በስነ ስርዓት ማናገራችሁ? መጨረስ ያለብኝን ነገር እዛው ሂጅ ጨርሳለሁ አልኩኝ። መጨረሳችሁማ ሲቀጥል ስለህቴ ደግሞ ምንም ደግሞ ስለደረስንብሽ በጣም ደስ ብሎናል። እስካሁን በኋላ አንቺ ወደ ቀበሌ ሳይሆን ወደ ፍርድ ቤት ነው የምትሄጂው። በምክንያት ማለት ነው። አንቺ እህትሽ እንድታብድና ስንት ሰው ለምን ታብዳለች? እኔ አላሳበርኳትም አልኩህ እኮ። ኧረ እባክሽ ከቤቷ በፍላጎቷ ነው የወጣችው። አላሳበርሻትም። ስንት ቦታ ስንት ነገር ነው ያደረግሽው እንድትደፈር ስንት ነገር እንድትሆን። ልክ እሱ በራሷ ፍላጎት ያደረገችው ነገር በራሷ ፍላጎት አይደለም። አንቺ ነሽ አውቀሽ ያደረግሽው። ምን አንተ እዛ ነበርክ? አዎ ነበርኩ። ኧረ እባክህ ከቤት ውጡልኝ። ወሬ ነው የምንወጣልሽ። ቤትሽ እኮ አይደለም። ቀልድ መሰለሽ? የሰው ህይወት እንደዚህ ማበላሸት ከቤት ይውጡልኝ የምትይው የትኛው ቤትሽ ነው? ምን ነው ተመጻደቅሽ? ያንቺ ቤት እንዳልሆነ አታውቂም እንዴ? የትኛው ቤትሽ ነው ሲጀመር? ከየትም ከመሬት አንስተው እንዳሳደጉሽ አታውቂም እንዴ? ለዛም መሰለኝ የቤቱን ባለቤት አስወጥተሽ ለራስሽ ለማድረግ እየጣርሽ ያለሽ። አንቺ ምን የምታውቂው ነገር የለም። ምንድነው ማለት? አንቺ ማታውቂም አንተም ማታውቂም። ሳላቅ ነው እንደማወራ። ዝም ብላችሁ አንዲት ፍሬ ልጅ በተናገረችው ምክንያት ነው እዚህ ቤት ያላችሁ አይደል? ሌላ ምክንያት አላችሁ? ካላወቅን አሳውቂና በስነ ስርዓት በአግባቡ እያናገርንሽ ነው። አንቺ የምትፈልጊው ሌላ በእልህና በሌላ ነገር አሁን ከቤት ይወጣል። ለምን ነው የምንወጣው? ለጠየቅንሽ ጥያቄ በአግባቡ መልስ ትሰጪናለሽ። መለስኩልህ እኮ ምን አይነት መልስ ነው የፈለከው? ምንድነው ውጡልኝ ነው መልስሽ? ምክንያታዊ እንኳን አይደለሽ። እንግዲህ አይደል ለምታደርጊው ነገር እሷ ላይ ምክንያት እንኳን የለሽ። እሺ ምክንያት ሳይኖራት ቀርቶ አይደለም እኛ ላይ ያሾፈች ስለሆነ ነው። ጥያቄያችሁ እሺ ጠይቁኝ። ምንድን ጥያቄ ጠይቁኝ ሳይሆን ለምንድን ነው እንደዚህ የምታደርጊያት? አንድ ያለችሽ እህትሽ አብሮ አደገችሽ እሷስ ላይ እንደዚህ አድርገው ያሳደጉሽን ቤተሰቦችሽ ልጅ ላይ እንደዚህ ማድረግ አልሞተችም እና በህይወት ብትኖርስ አሳብደሻት ስንት ነገር አድርገሻት። ሞት እኮ ለሰው ልጅ ረፍት ነው። አንቺ ባለጌ ደግሞ ሌላ ነገር ታወራለች እንዴ? ይኸውልህ ዝም በይ። ይኸውልሽ ነግሬሻለሁ። ሌላ ነገር አትበይ። ይኸውልህ እጅን ለማንሳት አትቸኩል። አንተንም ላጠፋ እችላለሁ እንኳን እሷን። ማን እኔ ነው የምታጠፋው? አዎ ለምን አላጠፋው? ሲጀመር ከሆነ በኋላ ከሌላ ሰው ጋር የምትገናኝ መስሎሻል አይደል? እንታለ ዞር ብሎ ወደዛ ምን ፈልገህ ነው እንዴ? ተቀበስ ስልኳን ምናምን ሙሉ መረጃ ትወስዳለች። ስልኬ ውስጥ እኔ ደደብ ነኝ እንዴ? ስልኬ ውስጥ ፋይል ማስቀመጥ አልከኝ። ሌላ ማወቅ የፈለከው ነገር ካለ በግልጽ ጠይቀኝ።
በግልጽ ጠይቀኝ ማለት አዎ ሌላ ለምንድን ነው ሁሉ ከሷ ውጪ ሌላ ነገር ከሷ ውጪ የሷን ርዕስ ጨረስኩት ያለክ አሁን እናንተ ምንድን ነው የፈለጋችሁት ከኔ ምንም እኮ አታገኙም ምንድን ነው የፈለጋችሁት ማለት ነው ሙሉ ጥያቄ ቆይ እየጠየቅንሽ ነው የመጣችሁበት ምክንያት ራሱ ታሪክ ነው ለኔ ታሪክ ምንድን ነው ታሪክ ማለት ስለሷ መጠየቃችሁ ይሄን ያክል እኔ ራሱ እንደናንተ አልፈለኳትም እኮ አንቺ ማስለም አትፈልጊያት መሰለኝ ከገዛ ቤቷ ያባረርሻት እንዴ ለምንድን ነው ማልፈልጋት ከገዛ ቤቷ ያባረርሻት እንደው ካልፈለገችስ እንዴ አንድ ሰው እኮ በግድ እዚህ ጋር እኮ ሌላ አስራት አልችልም ምክንያቱም ትልቅ ሰው ነው ለምንድን ነው እያሾፍሽ መታወሪ አሁን ጥያቄያችሁን ከጨረሳችሁ ብትወጡልኝ ደስ ይለኛል ምንድን ነው ጥያቄ ልንጨርሰው እኛ እኮ ተግባር ልንሰራ እንጂ ጠይቀንሽ ብቻ ልንሄድ አይደለም የመጣው ነው አስተካክለን ልንሄድ ነው እስቲ አስተካክለሽ አይወጣ ምንድን ነው ቆይ አነጋገርሽ አንቺ እንዴት ነው እንደዚህ ስርዓት ያጣው ንግግር የምታናገረን እንዴት ነው በጣም ትግስቴን እየተፈታተንሽ ነው አንዳንዴ ይኸውልሽ አለመታወቅ ሊያናንቅ ይችላልሽ ነው እናንተ የምታውቁኝ ነው ሲደርሳት ነው ምን የገንዘብ አይልሽን ነው ማወቅ ያለብን ሁሉንም ነገር ስላንቺ ምን ማወቅ ያስፈልጋል አው ያወቅነውንማ ነገርንሽ እኮ ከየትም ተነስተሽ እንዳደግሽ በሰው ቤት እሱ በጣም ብዙ ትርፍ የሆኑ የማይሆኑ ቃላት እንድናገር ባታረጊኝ ጥሩ ነው በስነ ስርዓት መልሽ ምን ነገርሽ ምን ጠይቅሽን ጥያቄ በስነ ስርዓት መልሽ ግድ አይሰጠኝም እንዴት ነው ቆይ ነገር እንደፈለጋችሁ ማውራት ትችላላችሁ መጠየቅ ትችላላችሁ እንደፈለጋችሁ መመርመር ትችላላችሁ እንደዚህ የተንጠባረርሻለሽ አንድ ብር እንኳን መውሰድ ከሌለብሽ ሀብት ላይ ነው ሙሉ ገንዘቡን የሆቴሉንም እንትን አንቺ እየወሰድሽው እንደሆነ እናውቃለን እሺ ብቻ ሳይሆን ሙሉ ገንዘቡን እና ገንዘብ ምን ይመለከታል አይመለከታችሁም አለቀ አንቺ እንዴት ነው የምታናግሪኝ ቆይ ስነ ስርዓትሽን አትይጂም እንዴት ነው የምታናግሪኝ ዞር በይኝ ወደዛ እንዴት ነው የምታናግሪኝ ስነ ስርዓትሽን አትይጂም ወይ ተመልሰሽ ምን ልትሆኚ ነው ታናግሪናልሽ አታናግሪንም በስነ ስርዓት ለቀቂኝ ለምንድን ነው የምለቅሽ ለቀቂኝ ለምንድን ነው የምለቅሽ ወደሽ ነው የምትለቂኝ ለምን እለቅሻለሁ በስነ ስርዓት አትናገሪም እንዳልሽ ለምንድን ነው የምለቅሽ እኮ አላማሽ ምንድን ነው እናንተ መናቄ ነው አንድ ያናድዳችሁ አዎ እያንዳንዱ ነገር ትናገሪያለሽ አልናገርም በተናገርናለሽ ዝም ብልስ ምን ታመጣላችሁ አዎ ልቀቂኝ አይደለች ምን አንቺ ወልሽ ነግሬሻለሁ ስለዚህ እስካሁን አክብሬ አናግሬሻለሁ ምን ልትሆን አናፍጬ ነበር አምለክሽ ነግሬሻለሁ ልክ ጀብድ እንደሰራ ሰው ኮራ ብለሽ ትቀመጫለሽ እንዴ አሁን ከቤት ወጡልኝ እሷ ቁጭ በይ ረዛ ታወራለሽ ምንድን ነች እቺ ውጡልኝ ምናምን ያለሽ እንደ በገዛ በሰው ቤት ውስጥ ያለሽ ምንድን ነው ያስፈልግ እና አንቺ ቤት ነው ምን አገባሽ ሲጀመር ቆይ እዚህ ድረስ የመጣችሁበት ምክንያት ራሱ ለኔ ግልጽ አይደለም እንዳነኪኝ ምን ታመጪ ትናገሪያለሽ አትናገሪ ምን ታመጪ ምን ልታመጪ እንዴ ነው ንቀትሻል ምን ልታመጪ ነው ሲጀመር እኔ የምምታት መብት ራሱ የለሽም ልቀቂኝ በጣም ጥሩ እንድትመችማ የሚያደርግሽ ሁኔታሽ ነው ለብልሽ ነግሬሻለሁ ልቀቁኝ ለብልሽ ነግሬሻለሁ ስለዚህ አንቺ ጋር ጀመር መነጋገር የሚያስፈልግ ነው ልቀቁኝ እንዴ ልቀቁኝ ወደዛ ትናገራለሽ ምን ታናገራለሽ ቁጭ በይ ረዛ ጭራሽ ሌላ ነገር እንትን ትያለሽ ልትሆነ አዎ ልቀቁኝ ወደዛ በስነ ስርዓት ትነግሪናለሽ እያንዳንዳችሁ ሞታለች አለቀ ሞታለች በጣም ጥሩ ይኸውልሽ ይኸውልህ እንዳነካኝ እንደሞተሽ የምታስቢው አዎ ሞታለች አስገድለሻል ለማስሞት ከፍለሽ እንኳን ለአንቺ ገንዘብ ይሰራል ይኸውልሽ እንቀሳቀሳለሁ ብትይ ነግሬሻለሁ ምን ልታመጣ አረፈሽ ቁጭ በይ ምን ልታመጣ የእሷ ዕጣ ነው የሚደርሳት ዘረዛ ቁጭ በይ ይኸውልሽ ነግሬሻለሁ ቁጭ በይ አረፈሽ ቁጭ በይ እኮ እንዳትነካኝ እርፍ ራሴን ችዬ መቀመጥ እችላለሁ ንቀትሽን ትተሽ በስነ ስርዓት አናግሪ ነገርኩሽ እኮ ሞታለች ዘጥ የምትወድቂበት ወንጀል ነው እየሰራሽ ያለሽው ወይኛ ጋር ተስማሚ ዘርበ ምን ነው ታስፈቂኝ አናግሪ ምን ነው የሚያስቅሽ ልቀቀኝ በሰው ሞታለች ብለሽ ዘናታ ያለሽ አይደለች ምናምን መረጃ እንደሌለ ምናምን ስለመታሰብ እሷ በሷ ቤት በቃ አሁን እኛ ምን ለሷ እዚህ ጋር በጣም ጥሩ ይኸውልሽ ነግሬሻለሁ ሌላ ነገር እንትን ላለው ብትይ ነግሬሻለሁ እንኳን ባለ በስነ ስርዓት በስነ ስርዓት እኮ ይኸውልሽ
እንዴት ነው እንድትገደል ትእዛዝ የሰጠሽው? ሙሉን መረጃ ንገሪኝ እያልኩሽ ነው። በትዕግስት እያዋራሁሽ ነው። የመታገልም የመጣላትም ምንም የማለትም እንትን የለብንም፣ ሱስ የለብንም። ገባሽ? ምን ጠይቅሽን ጥያቄ በስነ ስርዓት መልሽ ነው እስካሁን ሄደንልሽ ነበር። ከዚህ ኢቭን እንኳን ከኛ ጋር መስማማት ትችላለሽ። በነገራችን ላይ እስካሁን ያደረግሽውን ነገር ሙሉ ለሙሉ በካሜራ እያያዝን ይሄ ነው ማለት ካሜራው እጅበረዛ ንቅንቅ እንዳትይ ካሜራውን አትፊልኝ ነው ያልኩሽ። ከተስማማሽ እናጠፋለን። መነጋገር እንችላለን። ዋናው መስማት የምንፈልገው የነበረው እስካሁን ያወራሽውን መረጃ እንዳለ ይኸውልሽ። እስካሁን ያወራሽውን ነገር በሙሉ ነግሬሻለሁ። እስካሁን ያወራሽው በሙሉ መረጃ አለ። ስለዚህ ከኛ ጋር ብትስማሚ ነው የሚሻልሽ። እህቷ እንዳልሆንሽ የተናገርሽው እሷን እንዳስገደልሻት የተናገርሽው ሙሉ ለሙሉ ከኛ ጋር ተስማምተሽ ብትሰሪ ይሻልሻል። ስለዚህ እኛም እየጠየቅንሽ ያለነው ነገር ይሄ ነው እኮ ካሜራውን አጥፉልኝ ያልኩ ነው። ለዚህ አልናገርም። እኔም አልናገርም። እስከ ማታ መቀመጥ እንችላለን። መቀመጥ እኮ አይደለም። አሁን እኮ ሙሉ መረጃ ሰጠንሽ እኮ። ስለዚህ መሄድ ብቻ ነው የሚጠበቅብን። እንዳስገደልሻት እኮ ተናገርሽ። በቪዲዮም በምን ይዘናል? ሬሳዋን አለሽ ሬሳዋልሽ ከዛ አንቺን ከያዝን በኋላ እናገኘዋለን። ለተስማሚ ከሆነ ከኛ ጋር ተስማሚ እኮ። ምንድነው የምስማማው? ወይኔ ጉዴ! በጣም የምትፈልጊውን ነገር በግልጽ መናገር ነው ወይ ዙሪያ ጥምጥም መሄድ ነው የሚቀልሽ? ምን ጠይቅሽን ጥያቄ ሙሉ ለሙሉ ተመልሻለሽ እኮ። ተናገሪ። ምንድነው ይኑሉ ልጅቷን ለማስገደል ስለምፈልገው ንብረቱን ስለምፈልገው ለንብረት ብለሽ ነው ይሁሉ ነገር ያደረግሽ? ምክንያቱም እኔና እሷ ምንም ያገናኘን ነገር ስለሌለ። በምን በቤተሰብ ማንኛችሁ ናችሁ የዚህ ቤት ባለቤት? እሷ ናት። ስለዚህ እንድትገደል የሚያዘሽው አንቺ ነሽ ማለት ነው? አዎ እኔ ነኝ። ምክንያቱም ምንድነው እንድትገደል ማለት? ይሄን ቤት ምክንያቱም እሷ ይሄን ቤት ንብረቱን ሁሉንም ነገር የእሷ ነው። ምክንያቱም እኔ እዚህ ቤት ውስጥ ልጅ አይደለም ጉዲፈቻ ነኝ። ግን እኮ እስካደረግሽ ድረስ እና እሷ ጥሩ ልጅ እስከሆነች ድረስ አንቺ መከለከልሽ ነገር አልነበረም። እዛ ደረጃ የሚያደርስሽ ነገር አልነበረም። ነው ልጅ ቁጭ ብለሽ ሰውን ከጠበሽ ትቀደሚያለሽ። እኔ ደግሞ መቅደም ነው የፈለኩት። ላለመቀደም ነው ይሄን ነገር ያደረግሽው? ላለመቀደም ብለሽ ነው እህትሽን የገደልሽው? ተናገሪ። ምን? እኔ አልገደልኳትም። ስራዋን ያስገደላት። ስራዋ ምን አጠፋች? በቃ ውጪ ስላት መውጣት ነበረባት። አልወጣም አለችኝ። አስወጣት። አስገደለሻት። የት እንደተቀበረች ታውቂያለሽ? አላቅም። እንዴት እንደሞተች ታውቂያለሽ? አላቅም። እንዴ ለምንድን ነው የማውቀው? ስንት ነው የከፈልሽው እሷን ለማስገደል? በጣም ብዙ። ያንን ለማስገደል ያንን ሁሉ ገንዘብ ከመክፈል ለነሱ ልከፍ የነበረውን ገንዘብ ይዘሽ አንቺ ብትወጪስ? ለምን? በነፍስም እኮ ትጠይቂያለሽ። በህግ ብቻ አይደለም። ለነገሩ በገዳይ ፊት ስለ ነፍሷ ጋር ማውራት ምን ትርጉም አለው ብለሽ እናስገባታ። ለማንኛውም ይዘሻት ነው። ምንድነው የምታመጡት? ሶስታችሁ አትበቁ? ሌላ ሰው ጨምሮ? አይ የምታሰውን ጨምርልሽ ይላል። አንድ ሰውን ጨምርልሽና እስቲ ሞቶ የተነሳ እባክሽ ይዘሻት ነው። ጤነኛ ናችሁ አይደል? ጤነኛማ ማን እንደሆነ እናያለን። እስቲ በጣም ጤነኛ ምንድነው ሰው አስገድለሽ እንደዚህ ሆነሽ ግን እንደዚህ ዘና ብለሽ የምትንቀሳቀሽው? በጣም የሆነ በኮንፊደንስ ነው የምትንቀሳቀሽው አይደል? ምን አይነት ልብ ቢኖርሽ ነው? ምን አይነት ጭካኔ ውስጥሽ ላይ ቢኖር ነው እንደዚህ? እኔ ጨካኝ አይደለሁም። እዚህ ጋር ስታወራ ጨካኝ አይደለሁ? እና ታዲያ ስነ ስርዓት ቢኖራት ኖሮ መኖር ትችል ነበር ከኔ ጋር። ግን ደግሞ ስነ ስርዓት ያስፈልጋል መጀመሪያ። ምን አደረገች? ምን አርጋሽ ነው? ራስሽ ነሽ ብዙ ሰው ይዘሽ ወደ ቤት እየመጣሽ ይሄን ሁሉ ያደረግሽ። መምጣት አልችልም ነው? ጓደኛዬ ጋር መምጣት አልችልም ወይስ? እና ታዲያ እሷ እንደዚህ እሺ፣ ለምንድን ነው እሷን ለማሳበር ይፈልግሽ? እኔ አላሳበርኳትም እኮ። ከፍለሽ ነው ያሳበርሻት? ግቡ ግቢ። ዞር በልልኝ፣ ገላታለሁ። እቺ ቆይ ተረጋጊ። ቀስ በይ። ዞር በልልኝ፣ ገዛ ገላታለሁ። እያቴ ያበላሽታለች፣ ገላታለሁ። ዞር በልልሽ፣ እዚህ ዞር በይ፣ ገላታለሁ። ቆይ ተረጋጊ። ገላታለሁ። ቆይ እንደሱ አይደለም። ቆይ ተረጋጊ። አልገደልሽም ማለት ነው። እንደዚህ ውሾች
ትዕዛዜን ንቀው ነው የተውሽ ወይ? ምን አደረኩ ድረሽ? ከዚህ በላይ ምን ታደርጊ? ተረጋጉ። ቀስ በይ እባክሽ። አንቺ አርፈሽ ቁጭ በይ። ቁጭ በይ አርፈሽ። አርፈሽ ቁጭ በይ። ወዴት ነው የምትሄጂው? ቁጭ በይ። ምንድን ነው ያናድሽ? ቁጭ በይ። ቆይ እንጂ እባክሽን እባክሽን ይዘሻት እባክሽን መጥፋትሽ ራሱ እባክሽን ግን ይዛችሁ እባካችሁ በቃ እኔ እንደዚህ ይሆናል። ቁጭ በይ አንቺ። ምንድን ነው አልገደላችኋትም የምትይው? አትናገሪም እንዴ? ምንድን ነው በእጄ ነው እሺ የምትሞቱት ሁላችሁ። ደግሞ ማን ነው እንጂ ደግሞ ገና